የሰላም ሚኒስቴር ከአዲስ አበባ ሰላምና ጸጥታ ቢሮ ጋር በመተባበር 8ኛው የሰላም የምክክር መድረክ ሰላማዊ የፖለቲካ ትግል ለሀገር ብልጽግና በሚል መሪ ቃል አካሂደዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የልዩነት ምክንያቶችን በመለየት ወደ አንድ ለማምጣት ሰፊ ስራ እንደተሰራ ገልጸዋል። ሰላማችን ዘላቂና አስተማማኝ እንዲሆን በዋነኛነት የስራው ባለቤት መሆን ያለባቸው ተዋናዮች የጸጥታ አካላት ብቻም እንዳልሆኑ በግልጽ ፖሊሲ ተቀምጦ ሁላችንም ይህንኑ ይዘን እየሰራንበት እንደሆነም ይታወቃል። ሰላምን አስተማማኝና ዘላቂ ለማድረግ ዋነኛው የሰላም ባለቤት ህዝብ ነው ብለን እናምናለን። ህዝብ የሰላም ባለቤት ከሆነ የመፍትሄው አካል ነው። ሰላም ዘላቂም ይሆናል፣ አስተማማኝ ይሆናል። ፖለቲካዊ ይሁን ኢኮኖሚያዊ ይሁን ማህበራዊ እንቅስቃሴያችን እጅግ ባማረ ውጤታማ በሆነ መንገድ የሚከናወን እንደሚሆን በእርግጠኝነት መናገር ይቻላል። ከንቲባው አክለውም ሰላምና ልማት የሚነጣጠሉ ባለመሆናቸው ሁለቱንም ጎን ለጎን እየተሰራ ነው ሲሉ አስታውቀዋል። የሰላም ሚኒስትር መሐመድ ኢድሪስ አዲስ አበባ ከልማቷ ባሻገር ያላት ሰላም በብዙዎች ዘንድ ተመራጭ እንዳደረጋት ገልጸው ለዚህም በከተማዋ እየተከናወኑ ያሉ አህጉር አቀፍ ጉባኤዎች ማሳያ ናቸው ብለዋል። አዲስ አበባ ምንም ከፍተኛ ማለት አብሶሉት በሚባል ደረጃ የሰላም ደረጃው እየተረጋገጠ የመጣባት ከተማ ነው። ለምን ሲባል በባለቤትነት ስለተመራ ነው። አመራሩ ለሰላም፣ ለዜጎች ደህንነት፣ ለከተማ ደህንነት ያለው ትኩረት ነው። ምክንያቱም አዲስ አበባ የኢትዮጵያ ከተማ ብቻ አይደለችም፣ የዓለም የዲፕሎማቲክ ሴንተር ነች። በአመት ውስጥ ከ150 በላይ ዓለም አቀፍ ኮንፈረንሶችን የምታስተናግድ፣ አንዳንድ ኮንፈረንሶች ከ20 ሺህ በላይ የውጭ እንግዶች ገብተው የሚወጡባት ከተማ ነች። የከተማዋን ሰላም በማስጠበቅ ረገድ ሰፊ ስራ መሰራቱን የገለጹት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ገርማም ከ202,000 በላይ ወጣቶችን ስልጠና በመስጠት የከተማዋን ሰላም እንዲያስጠብቁና ብሔራዊ አገልግሎት እንዲሰጡ ማድረግ መቻሉን አስታውቀዋል። ከ2013 ዓ.ም ጀምሮ ባለፉት 5 ተከታታይ ዓመታት ከ200,000 በላይ የሰላም ሰራዊት አባላትን ማፍራት ችለናል። ከሰላም ሚኒስቴር በ13 ዙር የተላኩልንን 2758 የዩኒቨርሲቲ ወጣቶች በብሔራዊ ወጣቶች በጎ ፍቃድ አገልግሎት እንዲሳተፉ ተደርጓል። ወጣቶቹን ከቤተሰብ ጋር በማስተሳሰር ወንድማማችነትና እህትማማችነትን በተግባር እንዲሰርጽ በማድረግ ረገድ ሚናቸውን እየተወጡ ነው። ለወንጀል መንስኤ ስጋት የሆኑ ጉዳዮችን ቀድሞ በማጥናትም እርምጃዎች እየተወሰዱ መሆናቸውን ኃላፊዋ ጠቅሰዋል። በሌላ በኩል በከተማዋ በስፋት እየተከናወኑ የሚገኙ የኮሪደር ልማት ስራዎች ለጸጥታው ስራ አጋዥ ቴክኖሎጂዎችን እንዲያካትቱ እየተደረገ መሆኑም በመድረኩ ተመላክቷል።